ትናንትና እንግዲህ አረብን የገደለው ልጅ አንድ ኢትዮጵያዊ በቁጥጥር ስር ውለዋል። ለምን ገደለው፣ እንዴት ገደለው የሚለው ሙሉ መረጃ የማሳውቃችሁ ይሆናል። እንደውም ከወደ ዱባይ የተሰማ በጣም አስደሳች ዜና አለ። እሱንም የማቀርብላችሁ ይሆናል። አብዛኛውም ወደ ዱባይ የመጡ ለሚሰቃዩ ወንድሞቻችን አሁን ላይ የተሰማ በጣም ደስ የሚል ዜና አለ። ያው ሙሉ መረጃ ደግሞ ከበቄ እንድትሰሙ። ከኢትዮጵያ ወንዶች ወደ ዱባይ መሄድ ቆሟል። እንኳን ደስ አላችሁ። እንግዲህ ከዚህ በኋላ ምን እንደሚፈጠር እንዴት በምን አይነት መንገድ ተከፍቶ ደግሞ ሰው እንደሚመጣ ባላቅም ለጊዜው ተዘግቷል። እንደው ኢማራት ራሱ ሰላም ታገኛለች። የኢትዮጵያ ወንዶችም እየመጡ እዚህ አይሰቃዩም። 400,000 እስከ 600,000 ብር እየተበሉ አትሊስት ብሩን ከፍሎ እንኳን ቪዛ ቢሰራላቸው ህጋዊ ቢሆኑ ስራ ቢኖራቸው መልካም ነው። ግን ያ ሁሉ ከፍሎ እዚህ መጥቶ ስለሚሰቃዩ መዘጋቱ መልካም ነገር ነው። ፈጣሪ ይመስገን። ማርያምን ፈጣሪን አመሰገንኩት። እኔ ተመልከቱት። ይሄው ከአራት ቀን በፊት የገቡ ናቸው። ኦሬዲ ከአራት ቀን በፊት ባይገቡ ኖሮ እነኚህ ልጆች አይገቡም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለከዶ ጅማ ቲዩብ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ያው እንግዲህ እንደሰማችሁት ነው። በጣም ነው መግቢያው ላይ መጀመሪያ የሰማችሁ ትላንትና እንግዲህ ተጣልቶ ነው አንዱ ኢትዮጵያ ተነስቶ እንግዲህ አረቡን እናቴ ህይወቱን የነጠቀው ማለት ነው። መሳሪያ ሁሉ ይዟል ምናምን ነገርና ያው አረቦች በጣም እንትን ናቸው። በቃ ይሄ እልሃችሁን ነው የሚያስጨርሳችሁ። ግን አሁን በአንተ ሰበብ እንዳለ መካ ያላችሁ ሰዎች ተጠንቀቁ። ተፍቲሽ በተፍቲሽ ሆኗል ማለት ነውና ቤት ሰበራ ጀምሯሉ አረቦች ማለት ነውና ያው አንዱ በሚያጠፋው በአሁን ላይ በተለይ በጣም በሚያስጠላ ሁኔታ አረቦች አይናችሁን ላፈር እያሉን ነው። ለምን በቃ ሁሉንም አረብ ጀነራል አድርጎ ማለት ነውና አረባ እንትን አበሻ አድርጎ ማለት ነው። አትቅጠሩ፣ አበሻን አትቅጠሩ እንደዛ ነው እያሉ ያሉት ማለት ነውና በሱ ሰበብ እንግዲህ ያው ተፍቲሽ ተነስተዋል። እንደዚሁም ጠርጎ እንትን ውስጥ እያስገቡ ነው። ምንድነው እስር ቤት እያስገቡ ነው። አሁን ላይ ደግሞ እቺን ሰበብ አግኝቶ ያው እንደዚህ ነው ብዬ ልላችሁ አልችልም። እነሱ ሰበብ ነው ሲጀምር የሚፈልጉት ማለት ነው። እና ራሳችሁን ጠብቁ። በአሁን ሰዓት ምንም ነገር እንትን ካላችሁ ከቤት አትውጡ፣ ከምትሰሩበት ሁኑ ለትንሽ ጊዜ ነገሩ እስኪበርድ ድረስ ማለት ነውና ተፍቲሽ በጣም ተነስተዋል ማለት ነው። ብዙዎች እየመጡ እየሰበሩ ነው ቤት እያሉ ነው። ልጁ ግን ተይዟል። ከተያዘ ለምንድን ነው እንትን የሚሉት? ከዚህም በፊት የሆነ ችግር ሲያጋጥም ያ ሰው እስኪያዝ ነበረ እንዳለ እያሳደዱ የሚይዙት። አሁን ደግሞ ልዩን ከያዙ ምንድን ነው የሚፈልጉት? ወላሂ በጣም ነው የሚያስጠላ። ግን እኛ እኮ ለመስራት ነው ከሀገር የወጣን። ምንም ቢሆን ቢያናድዱንም ቢያበሳጩንም ምንም ቢሉንም ምን አለ ዝም ብለን ብንተዋቸው። ወላሂ ላዝም ከነሱ ጋር በቃ አንዱ ያለ መነካካት ነው። እንደው በቃች ጊዜ እስክታልፍ ድረስ አንገታችንን ዝቅ አድርገን ሰርተን ወደ ሀገራችን መግባት ነው ያለብን ማለት ነው። ሲቀጥል ደግሞ እንደሰማችሁት ነው እንግዲህ በአሁን ላይ ወንዶች ወደ ዱባይ እየመጡ ደላላዎች እያመጡ መንገድ ላይ እየጣሉዋቸው ነው። 600,000 500 400 ከዛም በላይ እንጂ በታች የለም። እያመጡ ቪዛ እንኳን ሳያሰርላቸው ስራ ሳያስገቧቸው መንገድ ላይ እያመጧቸው እየጣሏቸው ነው እንደምታውቁት ማለት ነው። አሁን የተሰማው ዜና እንግዲህ ያው ዱባይ በአሁን ሰዓት ማለት ነው ከትላንት ጀምሮ ወደ ዱባይ ወንዶች መምጣት እንዳይችሉ አግደዋል ማለት ነው። የኢትዮጵያ መንግስት በስራ ቪዛዎች ምናምን እንደዚህ የሚገቡ አሉ አይደለም፣ በዛ እንዳይገቡ ታሽጓል፣ ተከልክሏል ማለት ነው። በጣም ነው ደስ የሚለው ወላሂ። ብዙዎች በጣም በተለይ ያው እዛ ሆኖ የሚነገራቸውና ወደ ኢትዮጵያ እኔ እዚህ ዱባይ ሲመጡ የተለያየ ነገር ነው የሚሆንባቸው። እና ብዙ ጊዜ ይሄን ነገር ለምንድን ነው መንግስት ልባት ማይሰጥ? ማንም ሰው 500,000 600,000 እየበላ እዚህ እያመጣ ወይ በስርዓቱ እኮ ቢያመጣቸውና
እንትን ቢሉ ማለት ነው ቢያስጀምሯቸው ስራ ምንም ችግር የለም። ግን ያን ሁሉ ብር መሬት ከፍሎ ባጃጃቸውን ሽጦ እንደዛ አድርጎ መጥቶ እዚህ ከደረሱ በኋላ ያን ነገር አያገኙትም። ገባችሁ? ስራም ላያስገባችሁ ይችላል። አሁን የሆነ ልጅ አለ በቅርቡ ራሱ ኢትዮጵያ እያለ ታክሲ ነበር ምናምን የሚሰራና እዚህ ሲመጣ ግን ያኛውን ስራ ራሱ ኢትዮጵያ ሆኜ የምሰራው ስራ ራሱ ይሻለኝ ይበልጥ ነበር የገቢዬ ማለት ነው። እና እዚህ ደግሞ ስመጣ እንደዚህ ሆንኩኝ። ያ ኢትዮጵያ ማገኘው ይሻለኝ ነበረ፣ ሽጬ መጥቼ የተሻለ አገኛለሁ ብዬ ይብስ ላይ ነው የወደኩኝ ብሎ ስንቶቹ ራሳቸውን እያጠፉ ነው። ስንቶቹ በቅርብ እንዴ እንደዚህ ሽንት ቤት ገብቶ ራሱን ሲጥ ያደረገው አለ አይደለም እንዴ? እሱም ምንድነው እንደዚህ ሰርቼ ነው እንደሚያልፍልኝ ራ እንደዚህ ማ ከሆነ ምን አባቱ ብሎ ራሱን ሲጥ አድርጎ እንትን ያለው ማለት ነው። እና ለዚህ እኔ በበኩሌ እንኳን ቆመ ነው ምለው። የምር በአግባቡ ማይሰራ ከሆነ በትክክለኛው መንገድ በኤጀንሲ ማለት በትክክለኛው መንገድ እንደዚህ ውስጥ ለውጥ ሳይሆን ስራም ቢኖር መንግስት እውቅና ሰጥቶት ምናምን ልክ እንደኛ የቤት ሰራተኞች ምናምን በዛ መልኩ አሁን እኮ ማንም ሰው በቃ እዛ ዱባይ ላይ ቃማ ምናምን ካላቸው ማንም ተራሶ እኮ ዝም ብሎ እያመጣ ያለው እና ይሄ ነገር ከሚሆን ደግሞ በስርዓቱ ማለት ነው መንግስት አውቆ ከመንግስት ጋር የዛ የሚራት መንግስትና የኢትዮጵያ መንግስት ተነጋግሮ እንደ ቤት ሰራተኞች ልክ ስምምነት እንደሚያደርጉ በዛ መልኩ ቢመጡ ለነሱም ሳይጉላሉ አንደኛ በኤጀንሲዎች ምናምን ነው የሚመጡት። ለዚህ እነሱም አይጉላሉ። መንግስትም ደግሞ ዱባይ ላይ ደግሞ በጣም ከባድ ነው። በጣም የቱሪስት ሀገር ስለሆነ በጣም ከባድ ነው። ህጋቸውም በጣም ከባድ ነው። እንደ እንትን እንኳን አይደለም እንደ ሳውዲ አሁን ባይኖራችሁ እቃማ ባይኖራችሁ እንኳን ስራ መቀጠር ምናምን ትችላላችሁ አይደለም እንደዚህ መዘራ የተለያየ ቦታ። እዚህ ግን በጣም ከባድ ነው። ገባችሁ? ዱባይ በጣም ከባድ ነው። በተረፈው ደግሞ እንደዚህ ነው የሆነው እና በዚህ ልጅ ምክንያት ደግሞ አሁን ትላንትና አረቡን ህይወቱን በነጠቀው ልጅ ምክንያት ደግሞ አሁን ሳውዲዎች የሳውዲ ፖሊሶች በጣም ተነስቶባቸዋል። ለዚህ ራሳችሁን ጠብቁ። በተቻላችሁ አቅም ደግሞ በዚህን ሰዓት እቺ ጊዜ እስክታልፍ ድረስ ከቤታችሁ እንዳትወጡ። ስራ ቦታ ያላችሁ ደግሞ ስራ ቦታችሁ ቁጭ በሉ ብዬ ነው ምላችሁ። ኢንሻአላህ ብቻ አላህ ከድንገተኛ አደጋ ይጠብቀን። ወላሂ ላዚም እንደው ከአረብ ልጆች ጋር ምንም አይነት ነገር ባትገጥሙ እንትን ባትሉ ብዬ ነው ምለው። ብቻ አላህ ኸይሩን ያሰማን። ነገ የተሻለ ነገር አላህ ያምጣልን። ደህና ሆኖልኝ ራሳችሁን ጠብቁ። ሰላም አለይኩም ወራህመቱላሂ ወበረካቱ።